የኦርቶዶክስ እምነት ተከታዮች ላይ ጥቃት እየተፈጸመ ነው የሚለው ዜና እንዲራገብ በኢትዮጵያ ብቻ አይደለም እየተሰራ ያለው በኢትዮጵያ አክቲቪስቶች ወይም በኢትዮጵያ ሰባኪያን ወይም በነጃዋር መሐመድ ወይም በፋኖና በሸኔ ብቻ አይደለም በጣም ዓለም አቀፍ የሆነ ኔትወርክ ተዘርግቶ ጥቃቱ እየተፈጸመ ያለው በዛ ደረጃ Why is no one talking about what's going on in Ethiopia right now? Did you hear about what happened to the Orthodox Church? 25 people mass A genocide is unfolding before our eyes in Ethiopia. Systematic and coordinated attacks have targeted Orthodox. የዚህ የሃይማኖት ተቋማት ጉባኤ ያወጣውን መግለጫ አልቀበልም የሚሉ ሰዎች ምክንያታቸው ምንድነው? ለምንድነው አማራ ነው የተገደለው እና ኦርቶዶክስ ነው የተገደለው የሚለው ነገር የፈለጉት ለምንድነው? የችግሩ ተጋላጮች አንድ ወገን ላይ ያነጣጠረ ማለትም ብሔር ሃይማኖትን መሰረት ያላደረገ መሆኑንና ሁሉንም ያሳተፈ ማለትም አባገዳዎችን አደስንቄዎችን እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩንም እና ሌሎችንም የክርስቲያና እምነት ተከታዮችንም ጭምር የጎዳ ጉዳት መሆኑ ጉዳት የደረሰባቸውን ሲዘረዝሩ አባገዳዎች አደስንቄዎች ሙስሊሞች ኦርቶዶክሶችና ሌሎች ነው የሚለው ስለዚህ እኛ እንደ መኪናዎቹ እንደ ስኒዎቹን የተቆጠር ነው ማለት ምንድነው የፈለከው አንተ ንጹሃን ለምን ተገደለ ነው ጥያቄው ወይስ ኦርቶዶክስ ነው የተገደለው የሚል ፋይንዲንግ ነው የፈለከው ያሰማራችሁ ኦርቶዶክስ እንዲገደል ነበር ታቃለህ ማን እንዲገደል መመሪያ እንደተሰጠ በኦርቶዶክስ ክርስቲያን ላይ እየተደረገ ያለው እንግዲያ እና መጥፎ ድርጊት በደንብ አድርጌ ቃወማለሁ አሁን ሄኖክ ወንድሙ ነው ስለ ቤተክርስቲያን ተቆርቆሮ ስለ ቤተክርስቲያን ስለ የእምነት አባቶችን ለምንድነው ዝም የምትሉት የሚል ወቀሳ የሚያቀርበው ሄኖክ ነው አባቶች ለምንድነው ዝም የምትሉት ለምንድነው ድምጽ የማትሆኑት የት ነበርክ ቤተክርስቲያን የአሸባሪዎች መሽግ ስትሆን የጦር መሳሪያ ማከማቻ ስትሆን ቤተክርስቲያን የት ነበርክ ሞአቶ አህዶ ቤተክርስቲያን ውስጥ ቁጭ ብሎ የገዳይ ኔትወርክ ሲዘረጋ የት ነበራችሁ የአንድ መንግስት ትንሹ ኃላፊነቱ ምንድነው እሱን የማይወጣ ከሆነ እኛ ራሳችን መንግስት እንሆናለን ማለት ነው የራሳችን ሚሊሻ ወደ ማቋቋም እንገፋለን ማለት ነው ይሄን እየሰማ ሰው ይሄን ያዳመጠ ምን እንደተደገሰልን ምን እየተሰራ እንደሆነ ከጀርባ የተወሳሰበው ኔትወርክ ማን ላይ እንድንጮህና ምን አይነት ለውጥ እንዲመጣ ተፈልጎ እየተደረገ እንደሆነ ዙሪያ ገባው ማየት ያልቻለ ሰው አርፎ ይቀመጥ ሰላም ለእናንተ ይሁን የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው መሆን መልቲሚዲያን በሱፐር ቻትና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር ላይክ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ መሆን መልቲሚዲያ የአዲሱ ትውልድ ሚዲያ በዛሬ ፕሮግራማችን በኦሮሚያ ክልል በምስራቅ አርሲ ዞን የተገደሉ ንጹሃንን አስመልክቶ የኢትዮጵያ ሃይማኖት ተቋማት ጉባኤ በአካባቢው ያደረገውን ጥናት አስመልክቶ ያወጣውን መግለጫ የምንዳሰስበትና ከዛ ጋር የተገናኙ አዳዲስ መረጃዎችን ወደ እናንተ የምናደርስበት ፕሮግራም ይዤላችሁ መጥቻለሁ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ መሆን መልቲሚዲያን ላይክ ሰብስክራይብ እና ሼር ማድረጉም እንዲሁም በሱፐር ቻት እና በሱፐር ስቲከር ድጋፍ ማድረጋችሁንም ሳትዘነጉ ማለት ነው እንግዲህ በዚህ ወር ማለት ይቻላል በዚህ ወር ውስጥ በጣም አሳዛኝ የሆነ ዜና እየሰማን የነበረበት ጊዜ እንደነበር እናስታውሳለን በምስራቅ አርሲ ዞን በተለይ የኦርቶዶክስ እምነት ሃይማኖት ተከታዮች ላይ ትኩረት ያደረገ ተደጋጋሚ ጥቃት ይፈጸም እንደነበር እንዲሁም በዚህ ወር ደግሞ ባለፈው ወር ላይ ማለት ነው ባለፉት 3-4 ሳምንታት እንደዚህ አይነት አሰቃቂ ግድያዎች በአካባቢው ሲፈጸም ነበር ይሄን አስመልክቶ የኢትዮጵያ ሃይማኖት ተቋማት ጉባኤ ኮሚቴዎችን አዋቅሮ ወደ አካባቢው በመላክ ጥናት አድርጎ ተመልሷል እንግዲህ የእምነቱ ተቋማት ጉባኤ ምን አወጣ ምን ፋይንዲንግ አመጣ የሚለውን ነገር ስንመለከት እነሱ በደረሱበት የመጀመሪያ ዙር መግለጫን የሰጡት አሁን ተከታታይ የሆኑ ቀጣይነት ያለው ምርመራ ነው እየተደረገ ያለው በቦታው ነገር ግን አሁን ምንድነው የተከሰተው የሚለውን ነገር ለማሳወቅ ያክል ነው የትላንትናው መግለጫ የተሰጠው በዚህ መግለጫቸው ላይ ያነሱት በአካባቢው
ሀደ ሲንቄዎችን፣ አባገዳዎችን፣ የአካባቢውን ነዋሪዎች እንዲሁም የቤተ ክርስቲያኗን ኃላፊዎችና ምዕመናኖችን በማነጋገር በአጠቃላይ ሁሉንም የማህበረሰብ ክፍል ባካተተ መልኩ ሰዎችን ቃለ መጠይቅ በማድረግና የአካባቢው ላይ የተከሰተው ነገር ምንድነው የሚለውን ነገር በመጠየቅ ነው መረጃው የተገኘው። ቀጣይነት ያለው ሪሰርች ግን እየተሰራ እንደሆነና በቀላሉ ማን ገደለ ምን ተፈጠረ የሚለውን ነገር በተለይ ገዳዮችን ለማግኘት ቀጣይነት ያለው ምርመራ እንደሚያስፈልግ እነሱም የገለጡበት ሁኔታ አለ። አሁን ግን ለአሁኑ ለመጀመሪያ ዙር እንደ መጀመሪያ ፋይንዲንግ የተገለጸው ምንድነው በአካባቢው አንደኛ የተገደሉት ንጹሃን የኦርቶዶክስ እምነት ሃይማኖት ተከታዮች ብቻ ሳይሆኑ አባገዳዎችን፣ ሀደ ሲንቄዎችን፣ ሙስሊሞችን፣ ኦርቶዶክሶችና የሌላ እምነት ተከታዮች ሁሉ እንደሚገኙበት የዚህ የሃይማኖት ተቋማት ጉባኤ ባወጣው መግለጫ አሳውቋል። በኦሮሚያ ክልል አርሲ ዞን ሄደን በመናይበትና በመናጣራበት ሰዓት ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠ ምላሽ ይህን የፈጸሙት ራሳቸውን ፋኖ ናቸው የሚል ምላሽ ተገኝቷል። ክስተቱ ከተከሰተበት አካባቢ መሃል ትልቅ የመረጃ ክፍተት መፈጠሩ ታይቷል። ሌላው የችግሩ መፈጠር ተለዋዋጭ ባህሪያት የለውም። በአጠቃላይ ፖለቲካዊ የሚመስሉ ጉዳዮች መኖራቸውን ነው ከማህበረሰቡ ምላሽ ያገኘ ነው። የችግሩ ተጋላጮች አንድ ወገን ላይ ያነጣጠረ ማለትም ብሔር ሃይማኖትን መሰረት ያላደረገ መሆኑንና ሁሉንም ያሳተፈ ማለትም አባገዳዎችን፣ አደስንቄዎችን እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስትና እምነት ተከታዮችንም ጭምር የጎዳ ጉዳት መሆኑ ተገልጾልናል። ማጠቃለያው ሐሳብ ላይ አጥኚ ቡድኑ በአራት ወረዳዎች በመንቀሳቀስና እውነታውን ለባለድርሻ አካላት ለማቅረብ ስራውን የጀመረ ሲሆን በአራት ወረዳዎች ባስቀመጠው የጥናት እቅድ መሰረት ተግባራዊ ስራውን ያከናወነ በመሆኑ ጥቅል ዝርዝር ሁኔታዎች ማለትም የሟች ማንነት፣ የአሟሟት ሁኔታ፣ ብዛታቸው፣ የሃይማኖት ስብጥሩ ወዘተ በቀጣይ በጥናት የሚካተቱና የቀሩትን ወረዳዎችን በማከለ መልኩ የሚያቀርብ መሆኑን እየገለጽን አሁን ካለው ሁኔታ አንፃር ለተጎጂ ማህበረሰብ የሰብአዊ ድጋፍ የሁሉንም ማህበረሰብ ርብርብ የሚፈልግ መሆኑን በአንክሮ እየገለጽን የመንግስት ጸጥታ ኃይል አሁን ባየነው ሁለት ወረዳዎች መነሻ ወይ ማለት በአራት ወረዳዎች መነሻ ማህበረሰቡ ተረጋግቶ የዕለት ተዕለት ኑሮውን መኖር ይችል ዘንድ ትኩረት መስጠት እንዳለበት ሁሉ በሌሎችም ወረዳዎች አጠናክሮ የሚቀጥል መሆኑን እምነታችን የጸና ቢሆንም የአጥኚ ቡድንም የቀሩትን ወረዳዎች በአጭር ጊዜ ውስጥ በመከታተል ጥቅል ሐሳቦችን የሚያቀርብ ይሆናል ማለት ነው። ከአንዳንድ የማህበረሰብ ክፍሎች በተለይ በስርካ ወረዳ የቤተ ክህነት ሰብሳቢና የእስልምና ጉዳዮች የወረዳው እስልምና ጉዳዮች ምክር ቤት ሰብሳቢ በአካል አግኝተን ባነጋገርናቸው ሰዓት አጥቂዎቹ አንድም ሃይማኖት እንደማይለዩ የሁሉም ሃይማኖት ስብጥር እንደሆኑ ተገልጾልናል። ሃይማኖታዊ ትንኮሳ ወይንም ልዩነት እንደሌለ ህዝቡ እንደጠንቱ ሁሉ አብሮነቱን ጠብቆ እንዳለ ተሰብስቦ አብሮ ሲወያይ እንደደረስንበት ባየነው መሰረት ህዝቡ መሃልም ይሁን የእምነት አባቶቹ መሃል ልዩነት እንደሌለ አረጋግጠን መምጣታችንን ህዝብ እንዲያውቅ ይፋ ለማድረግ ነውና ባጭሩ የተመለከተው ይሄን ይመስላል። እንግዲህ እነዚህን ንጹሃን የገደለው አካል ደግሞ ፋኖ የሚባለው አሸባሪ ቡድን መሆኑን ዘው ጉዳት ከደረሰባቸውና ከተረፉት አካላት ወይም የማህበረሰብ ክፍሎች አካባቢ ከተገኘው መረጃ እንዳረጋገጠ ወይም ያገኘው ፋይንዲንግ ወይም ጥቃት ፈጻሚው ማን ነው የሚለውን በመጀመሪያ ዙር ምርመራቸው መሰረት ፋኖ የሚባለው አሸባሪ ቡድን በአርሲ ምስራቅ አርሲ አካባቢ የተንቀሳቀሰ በእነዚህ ንጹሃን ላይ ጥቃት እየፈጸመ ያለበትን ሁኔታ ግልጽ አድርጓል ለህዝብ። ይህ እንግዲህ የኦርቶዶክስ እምነት ተከታዮችን ብቻ ሳይሆን መላው ኢትዮጵያውያንን ምንድነው እየተከሰተ ያለው የሚለውን ነገር በደንብ ማየት የሚችልበት ፋይንዲንግ ይመስለኛል። እንግዲህ እነዚህ የእምነት አባቶች ከምንም አይነት የፖለቲካ ተጽዕኖ ነፃ የሆኑ ሰብአዊነትን አስቀድመው ወደ ሰማያዊው ዓለም የሚያዩ ናቸው ተብሎ ስለሚታሰብ ምድራዊ ነገር ያታለላቸዋል ወይም ደግሞ በሆነ ሃይማኖት እምነት ምናምን ባያዝድ ወይም በብሔር ባያዝድ ይሆናሉ ተብሎ የሚታሰቡ ሰዎች አይደሉም። በዛ ደረጃ የእምነት ተቋማት ጉባኤ ወክሎ የላካቸው ሰዎች ይህንን የመጀመሪያ ዙር የጥናት ውጤት ይዘው ተመልሰዋል። ለምንድነው ኦሮሚያ ክልል እስከዛሬ ሸኔ ነበር ንጹሃንን ገደለ የሚባለው? አሁን ፋኖ የሚባለው አሸባሪ እንዴት ኦሮሚያ ክልል ሄዶ አንዳንድ አራጋቢ አክቲቪስት ነን ባዮች የእምነቱ ተቋማት ውስጥ ያሉ የሃይማኖት መምህራን ሳይቀሩ ይሄንን የሃይማኖት ተቋማት ጉባኤ ያወጣውን መረጃ ወይም የደረሱበትን ግኝት የጥናቱን ግኝት ሲቃወሙ ነበር።
ለምን ተቃወሙ? ፋኖ በአካባቢው አይንቀሳቀስም ነው? ሸኔ ብቻ ነው ያለው? ለምን ሸኔ አልተባለም ነው? ወይስ ምንድነው? ተቃውሞውን ያመጣው ጉዳይ ምንድነው? እኔ የእምነት ተቋማት ጉባኤ ያወጣውን መግለጫ ትክክል ነው ብለው ከሚያምኑ ሰዎች አንዱ ነኝ። ያን የምልበት ምክንያትም ፋኖ የሚባለው አሸባሪ ቡድን በኦሮሚያ ክልል ታጥቆ እየተንቀሳቀሰ መሆኑን ራሳቸው የፋኖ አመራሮች ስለሚነግሩን ማለት ነው። ይህንን ማረጋገጫ ከፈለጋችሁ በቅርቡ የፋኖቹ የአሸባሪው ቡድን መሪ ማነው ጀነራል ተፈራ ማሞ የሚሉት ሰውዬ በቅርቡ መግለጫ አውጥቶ ነበር። ማለት የሆነ ያደረገው ንግግር ነበር። እዛ ንግግር ላይ በኦሮሚያ ክልል ስለሚንቀሳቀሰው ፋኖ የነገረን በጣም ወሳኝ መረጃ አለ። ከዚህ ፋይንዲንግ ጋር ስለሚረዳን እሱን ላሰማችሁና ተመልሼ እመጣለሁ። መደራጀት አለብን። ስንደራጅ ደግሞ መሰባሰቢያችን አማራ ነው። ምክንያቱም እየተጠቃን ያለነው በአማራነታችን ነው። እየተጠቃ ያለው የአማራ ባህል የአማራ ወግ በገዛ ሀገሩ እንዳይኖር እየተደረገ ነው። ስለዚህ መደራጀት አለብን። መሰባሰቢያችን ደግሞ የአማራ ብሔርተኝነት ነው። ምኒልክስ የዚህ አደረጃጀት ውጤት ነው። አሳምነውስ የዚህ አደረጃጀት ውጤት ነው። በላይ ዘለቀስ የዚህ አደረጃጀት ውጤት ነው። ቴዎድሮስስ የዚህ አደረጃጀት ውጤት ነው። ወለጋ ያለው ዲዛሞስ የዚህ አደረጃጀት ውጤት ነው። እንግዲህ እነዚህ የአሸባሪው ቡድን መሪዎች ራሳቸው በኦሮሚያ ክልል አደረጃጀታችን ለውጥ እያመጣ በሆነ ዝቅተኛ ደረጃ ላይ የነበረውን የነሱን ቡድን ወይም አደረጃጀት ወደ ኮር ደረጃ ከፍ አድርገናል ይላል። ማን እንደሚሉት ራሱ ስሙን ራሱ አያያዘኝም። እዛ ያለው ቡድን ማለት ነው። በስም ጠርተው ነው የሚጠቅሱት። ራሳቸው የፋኖ አመራሮቹ ራሳቸው ኦሮሚያ ክልል ያለውን አካል በዚህ ደረጃ መደራጀቱንና እዛ አካባቢ የተንቀሳቀሰ መሆኑን እየነገሩን የዚህን የሃይማኖት ተቋማት ጉባኤ ያወጣውን መግለጫ አልቀበልም የሚሉ ሰዎች ምክንያታቸው ምንድነው? ለምንድን ነው አማራ ነው የተገደለው እና ኦርቶዶክስ ነው የተገደለው የሚለውን ነገር የፈለጉት ለምንድን ነው? እንዳውም አንድ የእምነት ተቋማት የዛው የኦርቶዶክስ ቤተክርስቲያን አስተማሪ ሰባኪ የሆነ ሰው በቅርቡ አንድ መግለጫ አድርጎ ነበር። ውይይት አድርጎ ነበር። የሆነ ሚዲያ ላይ የዩቲዩብ ቻናል ላይ ውይይት አድርጎ ነበር። ይሄ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝና ሰባኪ አስተማሪ የሆነ አገልጋይ የሆነ ሰው ቀርቦ የሚናገርበት ሚዲያ ራሱ የነጃዋር መሐመድ ሚዲያ ነው። እዛ ላይ ቀርቦ ነው ይሄ ሰውዬ መግለጫ የሚሰጠው እና የሃይማኖት ተቋማት ጉባኤው የሰጠውን መግለጫ ተቃውሞ የተናገረው ነገር እሱ ራሱ የሚለውን ልጋብዛችሁና ተመልሼ እመጣለሁ። ከዛም አልፎ ደግሞ ቀሲስ ታጋይ የዚህ የኢትዮጵያ ሃይማኖት ተቋማት ጉባኤ የዚህው ቤተክርስቲያን ካህን ናቸው። ስለዚህ አሁን ሌጂቲሜሲ ከተፈለገ ማን ነው ሊሰማ የሚችለው? ሞገስ ያንተ ቃል ነው ወይም የኔ ቃል ነው ወይስ የነዚህ ቃል ነው? ወይት ያለው የነሱ ቃል ነው። ምንም ጥርጥር የለው። አፋችንን ነው የተዘጋ ነው። የምእመናኑን እንባ ነው ሞታቸውን ደመከል የሚያደርግ መግለጫ ነው። በሚዲያ ህግ በራሲ ሚዲያ ላይ ተናገርኩትን ነው የምጠቅሰው። በሚዲያ ህግ አንድ ነገር ሪፖርት ሲደረግ ትልቅ ክብር ከሚሰጠው ነው የሚጀምረው። እኚህ ሰውዬ ያቀረቡትን ሪፖርት ስማ። ክሱን ያቀረበችው ተገለናል ያለችው የኢትዮጵያ ቤተክርስቲያን ናት። ሄደው ካናገሩ በኋላ ግን ጉዳት የደረሰባቸውን ሲዘረዝሩ አባገዳዎች፣ ሀዳ ሲንቄዎች፣ ሙስሊሞች፣ ኦርቶዶክሶችና ሌሎች ነው የሚለው። ስለዚህ እኛ እንደ መኪናዎቹ እንደ ስኒዎቹን የተቆጠር ነው ማለት ነው። ይሄን ያህል አደጋ የሚደርስበት ቤተ እምነት ችግሬን ፍቱልኝ ብሎ ሪፖርት አቅርቦ ግን እኛ ፉትኖት ደርሶብኛል፣ ጥቃት ደርሶብኛል፣ ተበድያለሁ ያለችው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች ወይንም ምዕመኑ ነው አይደለ? ስለዚህ እንደዛ ከቀረበ ሙስሊሙም ሞቷል የማያምንም ሞቷል የሚለውን የምትጣራበት ስኮፕ ምንድነው? ምንድነው የሚያወራው የሰውዬ? አንደኛ የቀረበበትን ሚዲያ ልብ እንድትሉ ፈልጋለሁ። የሰውዬ በጣም ጽንፈኛ የሆነ የፖለቲካ ሐሳብ የሚራመድበት እነ ጃዋር መሐመድ እነ ልደቱ እንዲሁም ሌሎች በኦሮሚያም በአማራም ጽንፍ ላይ ያሉ ሰዎች የሚቀርቡበት ሚዲያ ነው። ራሱ የዚህ ቻናል ላይ ቀርቦ ሴንትራል ወይም ደግሞ ራሽናል የሆነ አይዲያ ማራመድ ይችላል ወይ? ራሽናሊቲ የሌለበት ቦታ ላይ ሂደህ
የሚጠይቅህ ሰው ጽንፍ የረገጠ ጋዜጠኛ ሆኖ አንተ እሱ ጋር ሂደህ ራሽናሊቲ ልታወራ የምትችልበት ምክንያት የለም። ሲቀጥል መጀመሪያ የሚቃወመው የእምነት ተቋማት ጉባኤ ያወጣው መግለጫ የተገደሉት ንጹሃን ናቸው፣ በኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ጥቃት ሳይሆን አባገዳዎች ተገለዋል፣ ሀደ ስንቄዎች ተገለዋል፣ ሙስሊሞች ተገለዋል፣ ከዛ ሲቀጥል ኦርቶዶክሶችን ጨምሮ ሌሎች የሌላ እምነት ተከታዮችም ተገለዋል ብለው የሰጡት መግለጫ እንዴት ኦርቶዶክስ መጨረሻ ላይ ይጠራል እንዴ? ምንድነው የፈለከው አንተ? ንጹሃን ለምን ተገደለ ነው ጥያቄው ወይስ ኦርቶዶክስ ነው የተገደለው የሚል ፋይንዲንግ ነው የፈለከው? ያሰማራችሁት ኦርቶዶክስ እንዲገደል ነበር? ታውቃለህ ማን እንዲገደል መመሪያ እንደተሰጠ? ኦኬ የኦርቶዶክስ ምዕመናን ተገለዋል፣ ብዙ ጊዜ ተገለዋል፣ ዛሬ ብቻ አይደለም። ብዙ መስዋዕት የሆኑ ሰማዕት የሆኑ የሃይማኖት አባቶች መሪዎችም ምዕመናንም አሉ። ነገር ግን ይሄ የሃይማኖት ተቋማት ጉባኤ ሄዶ ያወጣው ፋይንዲንግ የመጀመሪያ ዙር ፋይንዲንግ ነው። በመጀመሪያ ዙር የጥናት ውጤታችን ያገኘነው ይሄንን ነው ብለው ሲመጡ አትሊስት ተጨባጭ የሆነ መከራከሪያ ይዞ ቀርቦ ነው። አሁን አንዳንድ ያነሳቸው ሐሳቦች አሉ እዛ ላይ በጣም ጊዜው አጭር ነው፣ በምን ያህል ጊዜ ጥናቱ ተደርጎ ምናምን ያለው ነገር አለ። እሱ ሊያሳምን ይችላል። ጊዜው ወስደው ማጥናት አለባቸው። እነሱም እንዳሉት ረጅም ጊዜ የሚወስድ ጥናት ነው ብለዋል። ነገር ግን ኦርቶዶክስ እምነት ተከታዮች፣ ሙስሊሞች፣ አባገዳዎች፣ ሀደ ሲንቄዎችና የሌላ እምነት ተከታዮች ተገለዋል በተባለበት ኦርቶዶክስ ለምንድነው ሊስት ላይ የተጠራው የሚል ተቃውሞ ከዚህ ሰውዬ ጀርባ ማን ያለው ምንድነው የፈለገው ይሄ ሰውዬ የሚል ነገር በደንብ ማሰብ ያስፈልጋል። እና ግድያውን እያስፈጸሙ ያሉት ሰዎች በጣም በተወሳሰበ ኔትወርክ ነው እየሰሩ ያሉት። ይሄንን ከገዳዮቹ በላይና ገዳዮቹን ከሚያሰማሩት ሰዎች በላይ ግን እያስቸገሩን ያሉት ግራና ቀኝ ሳይመረምሩ ወጥተው አማኝ መስለው ወይም ተቆርቋሪ መስለው የሚያጨበጭቡና የሚያራግቡ ለገዳዮቹም ደግሞ ዕውቅና የሚሰጡ ምንድነው የሚባለው የበግ ለምድ የለበሱ ተኩላዎች ነው የሚባለው ምን እንደሚባለው ራሱ አይገባኝም። እና የኦርቶዶክስ እምነት ተከታዮች ላይ ጥቃት እየተፈጸመ ነው የሚለው ዜና እንዲራገብ በኢትዮጵያ ብቻ አይደለም እየተሰራ ያለው፣ በኢትዮጵያ አክቲቪስቶች ወይም በኢትዮጵያ ሰባኪያን ወይም በነጃዋር መሐመድ ወይም በፋኖና በሸኔ ብቻ አይደለም። በጣም ዓለም አቀፍ የሆነ ኔትወርክ ተዘርግቶ ጥቃቱ እየተፈጸመ ያለው በዛ ደረጃ ነው። ልብ ብላችሁ አይታችሁ ከሆነ ይሄንን የሶሻል ሚዲያ ሙቭመንት አለ የተጀመረ በዚህ ኦርቶዶክስ ጄኖሳይድ ይቆም የሚል ስቶፕ ኦርቶዶክስ ጄኖሳይድ ኢን ኢትዮጵያ የሚል ሙቭመንት ተጀምሯል። ይሄንን ሙቭመንት ከሚያራግቡ ሰዎች መካከል ማንነታቸው የማይታወቅ ኢትዮጵያ የት እንዳለች የማያውቁ ኦርቶዶክስ እምነት ተከታይ ይሆኑ አይሆኑ የማይታወቁ ሶሻል ሚዲያ ላይ የሚንቀሳቀሱ ሰዎች ስቶፕ ኦርቶዶክስ ጄኖሳይድ ኢን ኢትዮጵያ እያሉ ይሄንን ሙቭመንት ሲያራግቡ ነበር ሰሞኑን። Why is no one talking about what's going on in Ethiopia right now? Did you hear about what happened to the Orthodox Church? 25 people massacred October 29th, 2025. This just happened. While the world is silent, deaths are rising in Ethiopia, in the Arsi region. A genocide is unfolding before our eyes in Ethiopia. Systematic and coordinated attacks have targeted Orthodox Christians, with 14 believers brutally murdered by Islamist militants in the Berjma and Merti localities. Just something that I was not aware of and actually was informed of yesterday during my priest homily was that Ethiopian Orthodox Christians are currently being killed. We have here an update: 25 Ethiopian Orthodox Christians have been confirmed. Who's the King of Kings? Jesus. Before Abraham was who? Jesus. Who's the first? Over 25 Ethiopian Orthodox Christians have been killed. In Ethiopia, believers face brutal persecution, and you won't even hear it in major news headlines. Their dial-up page. እሺ የነዚህ ብቻ አይደለም አሁን በቅርቡ ከ3 ቀን በፊት ምናምን ይመስለኛል አንድ የቀድሞ የአሜሪካ መከላከያ ሚኒስቴር ውስጥ ምክትል ሚኒስትር የነበረ ከዛ ሲቀጥል የአሜሪካ ጡረተኞች ሚኒስቴር ውስጥ ሚኒስትር የነበረ ሰውዬ በቅርቡ አንድ ጽሁፍ አውጥቷል። ዋሽንግተን ፖስት ላይ ያወጣው ጽሁፍ አለ። ምንድነው ያወጣው ጽሁፍ? ከ1 ሚሊዮን በላይ የኦርቶዶክስ እምነት ተከታዮች ተገለዋል የሚል ጄኖሳይድ ተፈጽሟል በኢትዮጵያ። ያንን ያለው ደግሞ መቼ ነው? ባለፈው ህወሓት ለኩሶ በተደረገው ጦርነት 1 ሚሊዮን የትግራይ ልጆች በተሰውበት ማለት ነው። ያኔ በጦርነቱ ያለቁት በሙሉ ኦርቶዶክሶች ናቸው። ስለዚህ በኢትዮጵያ ውስጥ የኦርቶዶክስ ጄኖሳይድ እየተፈጸመ ነው ይላል የአሜሪካ ኮንግረስ አባል የቀድሞ የነበረ ሰውዬ ማለት ነው። ይሄ
የአሜሪካው ኮንግረስ አባል ዛሬ ይሄንን ነገር ለምን ተናገረ? አርሲ ላይ የተፈጸመ ያለው ግድያ ከማጋር ግንኙነት አለው? እነዛ ውጭ ሀገር ያሉ ማንነታቸው የማይታወቅ የሶሻል ሚዲያ ሙቭመንት አራጋቢ የሆኑ ሰዎች ምንድነው አላማቸው? በዛ ላይ ደግሞ በጣም ብዙ ተከታይ ያላቸው ሰዎች እየተመረጡ ነው ይሄንን ሙቭመንት ይሄንን ጄኖሳይድ እንቅስቃሴ እያራመዱ ያሉት ማለት ነው። ምንድነው የተወሳሰበው ኔትወርክ? ስለዚህ አሁን የአሜሪካው ኮንግረስ ያወራውን እነዛ የውጭ ሀገር ዜግነት ያላቸው አራጋቢ የሶሻል ሚዲያ አክቲቪስቶች እያራመዱ ያሉትን ስቶፕ ኦርቶዶክስ ጄኖሳይድ ኢን ኢትዮጵያ የሚለው ሙቭመንት ምንድነው ከጀርባው ያለው ከነዚህ ገዳዮች ጋር ያለው ግንኙነት የሚለው ነገር በደንብ አጥርቶ ስር የሰደደውን ኔትወርክ ማየት ሲገባ ዝም ብሎ ከላይ አማኝ መስሎ ነጠላ ዘቅዝቆ ማልቀስ ለነዛ ገዳዮች ዕውቅና መስጠት ነው። ማን ነው የሚገለው? ለምንድን ነው የሚገለው? በየት በኩል ነው የሚገለው? እንዴት ነው ንጹሃን የሚገደሉት የሚለው ነገር በደንብ የተደራጀ በመንግስት ደረጃ በእምነት ተቋማት ደረጃ የተቀናጀ የምርመራ ቡድን ተደራጅቶ መሰራት ያለበት ጉዳይ ነው። ሞዓ ተዋህዶ የሚባል ድርጅት አለ። ሞዓ ተዋህዶ እዛው ኦርቶዶክስ ቤተ እምነት ውስጥ ያለ ቤተ ክህነት ውስጥ ያሉ ማህበረ ቅዱሳን ውስጥ ያሉ ነገር ግን በኦርቶዶክስ እምነት ዶግማና ቀኖና መሰረት የምትመራ ኢትዮጵያን የኦርቶዶክስን አስተምህሮ የሚከተል ምዕመንና ያንን በዛ አስተሳሰብ መሰረት የሚመራ መንግስት እንፈጥራለን ብለው ሌላ አብዮት፣ ሌላ ሽብር፣ ሌላ ውጥንቅጥ በኢትዮጵያ ሰማይ ስር ለማምጣት እየሰሩ ያሉ ሰዎች አሉ። ይሄን በገሃድ ማን ነው የሞዓ ተዋህዶ የሽብር ቡድን መሪ እነ ፋንታሁን ዋቄ ሲናገሩ ሰምተናል። ራሳቸው ወጥተው የነገሩን ነገር እዛው ማህበረ ቅዱሳን ውስጥ ቁጭ ብለው እንደዚህ አይነት ኔትወርክ ፈጥረው በየቤተ ክርስቲያናቱ በየገዳማቱ የኛን ጉዳይ የሚያስፈጽሙ የእምነቱን ተከታዮች አሰማርተናል፣ አደራጅተናል ብለው ሲናገሩ ሰምተናል። ፋኖ የሚባለው ቡድን ይሄንን የእምነት ዓላማ በኦርቶዶክስ እምነት መሰረት የምትመራ ኢትዮጵያን ለመፍጠር የተደራጀ የኦርቶዶክስ እምነት የበላይነትን በኢትዮጵያ ሰማይ ስር ለማምጣት የሚሰራ የኦርቶዶክስ እምነት ቤተክርስቲያን አባቶች ወይም ደግሞ ቤተክርስቲያኗ ራሷ የምትቀባው ንጉስ ካልሆነ በስተቀር ኢትዮጵያ ውስጥ ማንንም እንዲኖር አንፈልግም የሚል እንቅስቃሴ የሚያራግቡ ሰዎች እንደሆኑ ይታወቃል። ሲቀጥል ይሄንን ኔትወርክ በስነ ስርዓት አይቶ መመርመርና ማጥናት ሲገባ የቤተ እምነት የቤተክርስቲያን ተቆርቋሪ መስለው ወጥተው የሚያለቅሱ ደግሞ ኢትዮጵያን አርቲስቶች አሉ። ከጀርባ ያለው ምንድነው እየተፈጸመ ያለው ምን እየሆነ ነው ያለው የሚለውን ነገር ዝም ብለው ሳያውቁ ሳይመረምሩ ሳይጠይቁ የሆኑ ሰዎች የሆነ ቦታ ተገደሉ ሲባል ነጠላ ዘቅዝቀው የሚወጡ ከዛ በፊት ቤተክርስቲያን ምን እንደሆነች ቤተክርስቲያን የት እንዳለች እምነት ምን እንደሆነ ራሱ በስነ ምግባራቸው እንኳን አይተንባቸው ማናቃቸው ሰዎች አሁን ሰው ሲገደል ወጥተው የሶሻል ሚዲያ ሙቭመንትን ይቀላቀላሉ። ሰላም እንዴት ናችሁ? ሳሮን ነኝ። በኦርቶዶክስ ክርስቲያን ላይ እየተደረገ ያለው ግድያ እና መጥፎ ድርጊት በደንብ አድርጌ እቃወማለሁ። ሁላችንም ድምጻችንን ልናሰማ ይገባል። አመሰግናለሁ። አትግደሉን። እስከ መቼ ነው የኦርቶዶክስ ተዋህዶ ልጆች የሚገደሉት? አይበቃም? መንግስት፣ የጸጥታ አካላት፣ የህግ ሰዎች ለምን ደሞ አታስቆሙት? ተዋህዶ ቤተክርስቲያን ምን ስላጠፋች ምን አደረገች? አባቶች ለምንድነው ዝም የምትሉት? ለምንድነው ድምጽ የማትሆኑት? ለዚህ ጊዜ ያልሆነ ዕውቅና ገደል ቢገባ ይሻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። አሩሲ በሚገኙት ክርስቲያን ወገኖቻችን በግፍ ለሚገደሉ ወገኖቻችን ድምጽ ለመሆን የመጣሁት እግዚአብሔር ሰላሙን ደግሞ ዘመን ያምጣልን። ሁላችንም አዝነናል፣ ግን ሁላችንም ከአቅማችን በላይ ስለሆነ ለእግዚአብሔር ሰጥተናልና ሰሞኑን እጅግ የሚያሳዝን ዜና እየሰማን እንገኛለን። በአርሲ በንጹህ ኦርቶዶክስ እምነት ተከታዮች ላይ የሚደረገውን ጭፍጨፋ፣ ግድያ፣ እንግልት እንደ አንድ ኦርቶዶክስ እምነት ተከታይ እንደ አንድ ሰብአዊነት እንደሚሰማው ሰው እቃወማለሁ። አሁን ሄኖክ ወንድሙ ነው ስለ ቤተክርስቲያን ተቆርቆሮ ስለ ቤተክርስቲያን ስለ የእምነት አባቶችን ለምንድነው ዝም የምትሉት የሚል ወቀሳ የሚያቀርበው ሄኖክ ነው። አሁን እነዚህ ሰዎች ገድዷቸው ነው የንጹሃን ግድያ ገድዷቸው የሃይማኖታቸው ጉዳይ ተሰምቷቸው ሳሮን ነች። አሁን ሳሮን በስነ ምግባር ግድፈት የምናቃት የራሷ
ስብዕና ኢትዮጵያዊ ስብዕና እንኳን የሌላት ሴትዮ አሁን ወጥታ ስለ ኢትዮጵያ ቤተክርስቲያን የምታወራውና የምታላዝነው የት ነበሩ እነዚህ ሰዎች እስከዛሬ? ወላ መማር በላት ወላ ማን በላት እዚህ ሚዲያ ላይ እዚህ የምታዩቸው አርቲስቶች በሙሉ አንተዋወቅም እንዴ? አሁን ሃይማኖቴ ነፃነቴ ምናምን ቤተክርስቲያን የተደፈረች የት ነበርክ? ቤተክርስቲያን የአሸባሪዎች ምሽግ ስትሆን ቤተክርስቲያን ውስጥ ገዳማት ውስጥ ምሽግ እየተሰራ ታጣቂዎች እዛ እየመሸጉ ንጹሃንን ሲገድሉ የት ነበርክ? የጦር መሳሪያ ማከማቻ ስትሆን ቤተክርስቲያን የት ነበርክ? ሞዓ ተዋህዶ ቤተክርስቲያን ውስጥ ቁጭ ብሎ የገዳይ ኔትወርክ ሲዘረጋ የት ነበራችሁ? ምን ማለት ነው ቤተክርስቲያን ተደፈረች ማለት? ንጹሃን ቤተክርስቲያን ተደፈረች፣ የቤተክርስቲያን ክብርና ልዕልና የምእመናኗ ደህንነት አደጋ ላይ ወደቀ ማለት ምን ማለት ነው? ቤተክርስቲያን ውስጥ የሚፈጠር ማንኛውም አይነት የወንጀል እንቅስቃሴ ቤተክርስቲያንን ያጎድፋታል፣ ስሟን ያራክሳል። አባቶች በዚህ ደረጃ ነገሮችን ማስተካከል አለባቸው ብላችሁ ለምን አልጮሃችሁም? ያኔ እነ እስክንድር ነጋ ማን ኪሮስ የሚባል አካባቢ ደብረ ኤልያስ የሚባል አካባቢ ሄደው ምሽግ አድርገው ቤተክርስቲያንና ገዳማትን ፋኖ ሲያሰለጥኑበት አሸባሪ ሲያሰለጥኑበት የት ነበራችሁ እናንተ? ያ የቤተክርስቲያን ክብር አይነካም? እነዛ ያሰለጠኗቸው ቤተክርስቲያን ውስጥ ምሽግ አድርገው የሰለጠኑ አሸባሪዎች አይደሉም ዛሬ አማራ ክልል እያመሱ ያሉት? አርሲ ላይ አሁን ገደሉ የሚባሉት እነ ሞዓ ተዋህዶ ያደራጇቸው የሽብር ቡድኖች አይደሉም? ይህ ሁሉ ወንጀል ሲፈጸም ቤተክርስቲያን ውስጥ የትም ያልነበረ እኔ አንደኛ ሰው ሲሞት ብቻ አይደለም ሶሻል ሙቭመንቱን መቀላቀል የቤተክርስቲያኔ የእምነቴ የሃይማኖቴ ጉዳይ ይገደኛል ማለት ይላል። አሁን ይሄ ጎረምሳው ሄኖክ ይደብራል ማለት አንዳንዴ አላስፈላጊ ነገር እንድንናገር አታስገድዱ። ማን እንደሆናችሁ ምን እንደምታረጉ ምን እንደምትሰሩ በአደባባይ ያለ ገመና ነው እናንተ ገመና፣ የተደበቀ እንኳን ገመና የላችሁ። ስለዚህ አማኝ ተቆርቋሪ መስላችሁ ዛሬ የጠላት ጉዳይ አስፈጻሚ ባትሆኑ መልካም ነው። ምን እየተደረገ እንደሆነ ከጀርባ ያልገባው ሰው አርፎ ነው መቀመጥ ያለበት። መንግስትን መጠየቅ አንድ ጉዳይ ነው። መንግስት ንጹሃንን ከግድያ ማስቆም አለበት፣ የንጹሃን ደህንነት ማስከበር አለበት፣ ገዳዮችን ለፍርድ ማቅረብ አለበት፣ አንድ ጉዳይ ነው። እንዴ አባቶችን ምን ወጣችሁ ድምጽ አትሆኑም? ለምን ማን አንተ? አንዷ ደግሞ ትመጣና አዝነናል፣ በጣም ሁላችንም ተጎድተናል። ከዛ ከሰዓት በኋላ ጭፈራ ቤት ናት። ተዋቸው፣ እሺ እነሱን የራሳቸው ጉዳይ ነው። ነገር ግን እነዚህ ሰዎች ለገዳዮቹ ግብአት እያቀበሉ እንደሆነ መታወቅ መቻል አለበት። የሶሻል ሚዲያው ሙቭመንት ጥያቄው ምንድነው? ምንድነው እየተጠየቀ ያለው የሚለውን ነገር ስናይ የንጹሃን ሞት ይቆም ነው። እንዴት ይቆም? የንጹሃን ሞት ይቆም ብለህ ስትጠይቅ ማንን ነው የምትጠይቀው? እንዴት ነው የምትጠይቀው? መቼ ነው የምትጠይቀው ነው። የሃይማኖት አባቶች ትላልቅ አባቶች ለምን ነው ዝም ያሉት? ለምን ወጥቶ ድምጽ አይሆኑም? ምን ያርጉ? በየጊዜው መግለጫ እያወጡ ነው። መንግስትን እየተጫኑ ነው። መንግስት ላይ ግፊት እያሳደሩ ነው። ሽብር ይጥሩ፣ አመጽ ይጥሩ፣ ምን እንዲጠሩ ነው የተፈለገው? ይሄው አጣሪ ኮሚቴ ልከው አካባቢ ላይ ምን እንደተፈጠረ ጥናት አስደርገው መጥተዋል። ምን እንዲሆን ነው የተፈለገው? ከእምነት አባቶች በላይ ተቆርቋሪ ሆና ነው ወይ ሳሮን? ከእምነት አባቶች በላይ ተቆርቋሪ ሆና ነው ወይ ሜላት? አደባባይ ላይ እየወጡ የማይገባቸውንና የማያገባቸውን አሉባልታ እየነዙ አጉል አማኝ መሳይ። ከዚህ በፊትም ኦሮሚያ ክልል ሸኔ ንጹሃንን ገደለ እየተባለ አማራ ክልል ላይ የአማራ ንጹሃን እየተገደሉ በነበረበት ሰዓት አራጋቢዎቹ አማራ ክልል ቁጭ ብለው ነጠላ ዘቅዝቀው ሲያለቅሱ ገዳዮቹ በተደጋጋሚ ንጹሃን ያጠቁ ነበር። አልቃሽ ባገኘ ቁጥር ገዳይ እውቅና ያገኛል። ምንም አላተረፋችሁ፣ ምንም አላመጣችሁም። ያኔ መንግስት ገደለ ምናምን እየተባለ ሲጮህ የነበረው ንጹሃንን ያዳነው ከመገደል ያቆመው መከላከያ ሰራዊት የመከላከያ ሰራዊት አባላት ዋጋ ከፍለው ደም ከፍለው ህይወት ከፍለው ነው ዛሬ ሸኔ ለደረሰበት ወደ መጥፊያው እየደረሰ ያለው። እና አንደኛ መከላከያ ሰራዊት እየወሰደ ያለውን እርምጃ እየከፈለ ያለውን ዋጋ ማሳጣት። ኦርቶዶክስ አሁን አንዱ ይወጣና ይሄ ሰውዬ ቀደም የጋበዝኩላችሁ ይሄ የኦርቶዶክስ ቤተክርስቲያን ሰባኪ የሆነ ሰው ይወጣና አሁን የኦርቶዶክስ እምነት አማኞች ከቦታ ቦታ መንቀሳቀስ የማይችሉበት ለአደጋ የተጋለጡበት በየመዋቅራዊ በሆነ ጥቃት አደጋ እየደረሰባቸው ያለበት ሁኔታ ነው ያለው።
አርሲ ብቻ ነው ኦርቶዶክስ ያለው? ስንት ኦርቶዶክስ ነው ያለው በኢትዮጵያ? ኢትዮጵያ ምን ያክል ነው ስፋቷ? ምን ያክል ቤተክርስቲያን ምን ያክል አማኝ ነው ያለው እንዴ? ሌላ ቦታ ያለውን የንጹሃንን ደህንነት አስከብሮ ያለውን የመከላከያ ሰራዊት መስዋዕትነትና ዋጋ ማሳጣት አይሆንም ወይ? ነገር ግን እነዚህ ሰዎች ዓላማቸው ሌላ ነው። አሁን ይሄ የኦርቶዶክስ ቤተክርስቲያን ሰባኪ የሆነው መምህር ከዚህ ቀጥሎ የሚያወራውን ነገር ልጋብዛችሁና ምን እንደሚል ምን ዓላማው የግድያው ዓላማ ከጀርባ ያለው ኔትወርክ ምን እንደሆነ ይሄ ሰውዬ ነጃዋር መሐመድ የሚቀርቡበት ሚዲያ ላይ ለምን ሄዶ እንደቀረበ እነሱ ሊያራግቡ የፈለጉት ኔትወርክና ወሬ ምን እንደሆነ በደንብ ተረዱታላችሁ ብዬ አስባለሁ። የትኛውም ይሄ አክራሪ የሆነ የፖለቲካም ይሁን የእምነት የሚያራምዱ ሰዎች ጥቂት ናቸው። ብዙ ጊዜ አሸናፊ የሚሆኑት ግን እነሱ ናቸው። ለምንድን ነው? ውስን አጀንዳ ሊኖራቸው ግባቸው አንዲት ናት የምትሆነው። አሁን ግን እንኳን ከራሱ ክልል ሊወጣ ከራሱ ቀበሌ እንኳን ለመውጣት የሚፈራበት ጊዜ ነው። የክርስቲያን ጦር የክርስቲያን ፓርቲ ምናምን የሚባል እንዲመጣ አልፈልግም። ይሄ ማለት የእስላም ጦር የእስላም ፓርቲ የፕሮቴስታንት ጦር የፕሮቴስታንት ፓርቲ የሚባልም እንዲኖር አልፈልግም ማለት ነው። አሁን ግን ከመጠን በላይ የተገፋ ሲመጣ ሰው አማራጭ ያጣል። ስለዚህ ህጉ የማይከላከለን ከሆነ will take the law into our own hands ማለት ነው። የአንድ መንግስት ትንሹ ኃላፊነቱ ምንድነው? እሱን የማይወጣ ከሆነ እኛ ራሳችን መንግስት እንሆናለን ማለት ነው። የራሳችን ሜሪሻ ወደ ማቋቋም እንገፋለን ማለት ነው። ይሄ ደግሞ ለኢትዮጵያ በጣም በጣም መጥፎ ነገር ነው። ይሄ ሰውዬም እንደሚያወራው መንግስት የንጹሃንን ደህንነት ማስከበር አለበት አለ። እሺ ጥሩ። መንግስት ደህንነታችንን ካላስከበረ ግን እኛ መንግስት እንሆናለን። እሺ ከዛም እንደሚለው የኦርቶዶክስ ቤተክርስቲያን ጦር እናቋቁማለን ወይም የኦርቶዶክስ ጦር የኦርቶዶክስ አማኞች ጠባቂ የሆነ መከላከያ ሰራዊት ወይም ደግሞ ጦር ተዋጊ ጦር እናቋቁማለን። ተቋቁማል እኮ አልሰማም እንዴ? ፋኖ የሚባለው ሙአቱ አህዶ ያደራጀው ቡድን እኮ የኦርቶዶክስ እምነት አራማጅ የኦርቶዶክስን እምነት በኢትዮጵያ በሙሉ አንሰራፋለሁ ኦርቶዶክስ እምነት የማይመራው መንግስትና ሀገር አይኖርም ብሎ እኮ እየተንቀሳቀሰ ያለ የሙአቱ አህዶ ተጠማቂ ነው ፋኖ ማለት። ስለዚህ እኛ ንጹሃንን መንግስት ንጹሃንን ማስከበር ስላልቻለ እኛ ራሳችንን መጠበቅ አለብን፣ መደራጀት አለብን፣ ጭራሽ አልፎ የኦርቶዶክስ ታጣቂና ጦር ማደራጀት አለብን ይላል። ይሄን እየሰማ ሰው ይሄን እያዳመጠ ምን እንደተደገሰልን ምን እየተሰራ እንደሆነ ከጀርባ የተወሳሰበው ኔትወርክ ማን ላይ እንድንጮህና ምን አይነት ለውጥ እንዲመጣ ተፈልጎ እየተደረገ እንደሆነ ዙሪያ ገባው ማየት ያልቻለ ሰው አርፎ ይቀመጥ። በቃ እኔ ማለት የምፈልገው ነገር ይሄ ነው። የእምነት አባቶች በየአካባቢው ያሉ የጸጥታና የደህንነት አመራሮችና ኃላፊዎች ከወረዳ ከዞን ጀምሮ ከዛ ሲቀጥል በከፍተኛ ደረጃ ያለው የመንግስት ኔትወርክ የመንግስት መዋቅር የመከላከያ ሰራዊት ኃላፊዎችን ጨምሮ ምን እየተሰራ ምን እየተደረገ እንደሆነ ከህዝባቸው ጋር አንድ ላይ ሆነው በአጭር ጊዜ ውስጥ ለውጥ ያመጣሉ፣ ውጤት ያመጣሉ ብዬ አስባለሁ። ነገር ግን የዘንድሮ ዓመት የምርጫ ዓመት ነው። ውጭ ሀገር ያሉ የዲያስፖራ ጽንፈኞች የኢትዮጵያ ታሪካዊ ጠላቶች በኢትዮጵያ ሰማይ ስር ሰላም እንዲመጣ አይፈልጉም። በብሔር ሞክረው አልሳካላቸው ሲል አሁን በሃይማኖት መምጣታቸው ይሄ አልገባው ብሎ ደግሞ ለነሱ ወሬውን እያራገበ ግድያውን እያራገበ ለገዳዮች ዕውቅና እየሰጠ ሌሎች ንጹሃን ድጋሚ እንዲገደሉ የሚያደርግ አማኝ ነኝ የሚል አራጋቢ ጉዳዩ ሳይገባው መጮሁን ያቆመ መከላከያ ሰራዊትና ከመንግስት አካላት ጋር አንድ ላይ ሆኖ ይልቅ ገዳዮች ላይ እርምጃ እንዲወሰድ መንግስት በአስቸኳይ የንጹሃንን ደህንነት እንዲያስከብርና ገዳዮችን ወይ እንዲደመስስ ወይ ለፍርድ እንዲያቀርብ ግፊት እናድርግ። የእምነት አባቶችንም ቢሆን አታስጨንቋቸው። የሚችሉትን ሁሉ እያደረጉ ነው። ማድረግ ያለባቸውን እያደረጉ ነው። ለምን እንደሚደረግ ለምን ንጹሃን እንደሚገደሉ እንዴት እንደሚገደሉ ኔትወርኩ ከየት ጀምሮ የት ድረስ ስር እንደሰደደ መርምሮ ለማወቅ ጊዜ ይፈልጋል። ያንን ጊዜ ግን መንግስት እንኳን አግኝቶ ኔትወርኩ ከየት ጀምሮ የት ድረስ እንደተዘረጋ አጥንቶ እንኳን እስከሚጨርስ ድረስ ጊዜ የሚሰጠው ሰው ጠፍቷል። ምክንያቱም ጊዜ መስጠት አይፈልጉም ውጭ ሀገር ያሉት ይህን ጉዳይ የሚመሩት አሸባሪዎች እና ዝም ብሎ ማንም እየተነሳ ከመሬት ተነስቶ ቤተክርስቲያን የት እንዳለች ቤተ እምነት ምን እንደሆነ ሃይማኖት ምን እንደሆነ ማያቅ ዝም ብሎ አርቲስት ነኝ ባይ ሁሉ እየወጣ ባራገበ ነጠላ ዘቅዝቆ ባለቀሰ ቁጥር ሌሎች ንጹሃኖች
በብዛትና በገፍ እንዲገደሉ ለገዳዮቹ ዕውቅና ከመስጠት በስተቀር የሚፈጠር ቅንጣት ያህል አዎንታዊ ውጤት የለም ብያምናለሁ እኔ። ስለዚህ ሁሉንም በስክነትና በመረጋጋት ከመንግስት ጎን በመሆን አስፈላጊው መረጃ ለመንግስት በማቀበል ሁሉም ምእመን ሁሉም የቤተክርስቲያን አማኝም ይሁን በአጠቃላይ መላው ኢትዮጵያውያን የተደገሰልን የጥፋት ኔትወርክ በጣም ስር የሰደደና የተወሳሰበ መሆኑን አውቀን ራሳችንን ከጥፋት ለማዳን በጋራ በአንድነት መቆም የሚጠይቅበት ጊዜ ላይ ነን ብዬ አስባለሁ። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በመናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ